ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለአህመድ አድርሱልኝ። አህመድ ማን ነው? በባለፈው እቃ ተቃጠለብኝ ሲል የነበረው ልጅ ውሸት ነው። ለምን ካላችሁ በደንብ አዳምጡኝ ማለት ነው። በመጀመሪያ ደረጃ ከተቃጠለብህ ለምንድን ነው የመዳም ቅመሞቹን አፉ በሉኝ እምትል? አንተ ስራ ብለህ ይዘህ የራስን ገንዘብ እያጣጣምክ የራስን ኑሮ እየኖርክ የራስን ትዳር ይዘህ ወግ ማድረግ ይዘህ ከሀገር ላይ እየተቀመጥክ ለምንድን ነው የመዳም ቅመሞቹ ለአንተ አፉ የሚሉ? አንደኛ ጥያቄ እንድትመልስልኝ እፈልጋለሁ። በሁለተኛ ደረጃ ደግሞ እንዴት ነው አንተ አረብ ሀገር ኖረህ አይተዋል፣ ተሰቃይተ ሰርተ ብዙ ለፍተህ ደክመህ ነው ኢትዮጵያ ሄደ ሱቅ ከፍተህ እየሰራህ ያለው አይደለ? አሁን ግን እንዴት ነው አፉ በሉኝ የምትለው? በሁለተኛ ደረጃ ደግሞ እንዴት ነውስ ያልተዋጠልኝ ነገር እንዴት ነውስ አንተ ከቤተሰቦቹ ማለት ኦር ቤተሰቦቻቸውን ሳምነው እንዴት አንተን አመኑ? አንተ ማነ? አንተ ምንድነህ? አንተ ማን ስለሆንክ ነው? አንተ ከቤተሰብ በላይ ሆነህ ነው እንዴ ለነሱ ተቆርቋሪ ለነሱ እንትን የሆንከው? አንተ ለራስ ለኪስህ ማዳለብ ስለምትፈልጉ የምታደልቡት በማን ነው? በመዳም ቅመሞች ነው። ሌላ ሰው የሚበላችሁ ሰው የለማ። ሌላው አሜሪካ ካናዳ ያለው ሰው አይበላም። ኢትዮጵያ ያለውም ሰው አይበላም። ገባ? ለዛ ነው የመዳም ቅመሞቹን በባሌ ብላችሁ በግሩፕ አስራችሁ እምትበሉት ማለት ነው። በሁለተኛ ደረጃ ደግሞ የተንቢ ያለችው እኮ ትክክል ናት። ምክንያቱም አልተቃጠለብህም ወይም አረበያ መጅልስ አልተቃጠለብህም። ገባ? አንተ እኔ በጣም የሚገርመኝ የሆነ ነገር ሲኖር ማለት ነው ውዶቼ ተሎ ብለው መብላት የሚፈልጉት ወላሂ የመዳም ቅመሞችን ነው። ገባችሁ? ለምን ካላችሁ እኔ እንዲያውም ሰሞኑ ቪዲዮ አልሰራም ብዬ ዝም ብዬው ነበር ማለት ነው። አልፌው ቪዲዮ በዋትስአፕ ኢሞ እንትንም ኢቲዩ ላይ ዋትስአፕ ግሩፕ ከፍቶ ጆይን ብዬ ገብቼ ነበር እኔ ማለት ነው። ግን እንትን አይልም ይመልሳል። እና አደራ እንድትረዱኝ ምናምን እንደዚህ የቻላችሁትን እርዱኝ፣ እንደዚህ በሉኝ። አንተ ማን ስለሆንክ ነው የምትረዳው? እነዛ በጎቹ ደግሞ ከናንተ እቃ የሚያስቀምጡት ደደቦች ስለሆኑ እንጂ እንዴት ነው ገና እኔ አረብ ሀገር ተቀምጬ ከሰው ቤት እየሰራው ከሰው ቤት እየተቃጠልኩ ላንተ እኔ ዘመዶችን ሳላምን እኔ ላንተ ገንዘብ ልኬ እቃ እኔ ወላሂ አንዳንድ በተለይ የመዳም ቅመሞች ማለት ነው በጣም ደንቆሮች ናቸው። በጣም ሲበዛ ደንቆሮ ሰገጤ። አሁን እኛ ከናንተ ጋር ሆነን ነው እኩል የምንሰደበው። ገባችሁ? ገና ለዛሬ 3 አመትና ለዛሬ 4 አመት እቃ ይጨምራል ብላችሁ የምትገዙ እቃ ሲጀመር ባይ እንትን አንደኛ እቃው መግዘል ላይ አያስቀምጡትም። ውሸት እየቀያየሩ እያታረፉበት እነሱ በደንብ ገንዘባቸውን ይይዛሉ። ከቤት ላይ ቤት ከመኪና ላይ መኪና ይሆናሉ። እናንተ ግን ገንዘባችሁ ይሰራበታል። በሁለተኛ ደረጃ ደግሞ እናንተ ዘመድን ቤተሰብን ወገንን ሳታምኑ እንዴት ነው አንድ ዩቲዩበር የምታምኑት? እኔ እኮ በጣም ነው የምትገርሙኝ ወላሂ። አስባችኋል? ግን ይኸውላችሁ ቤተሰቦቻቸውን አናምንም ብለው ከኔ አማና አስቀምጠው ብሎ ሶሻል ሚዲያ ላይ መጥቶ ለቀቀላችሁ። አሁን እኛ ከናንተ ጋር ነው እንግዲህ የመዳም ቅመም ተብለን ሞኞች የምንባለው የምንረገጠው። ገባችሁ? አንድ ይሄ ነው። ሁለተኛ ደግሞ እናንተ ነገ ወዲያ እቃ አስቀምጣችሁ መግባታችሁን እርግጠኛ ናችሁ ወይ? ነገ ጧት እናንተ እዛው ላይ መዳም ቤት እያልሽ ልትሞሽ ትችያለሽ። እቃው ተወረሰ፣ እቃው ቀረ በዛው። ለምንድን ነው በግ የምትሆኑት? ለምንድን ነው ጅል የምትሆኑት? ለምንድን ነው ከብት የምትሆኑት? ማንም ሰው የሚነግድ ወላሂ በአረብ ሀገር ሰው ነው። ሀብታሙን በሉት ማንም በሉት ማን የሚበላው የሚውጠው የሚጎርሰው የመዳም ቅመም። እኔ በጣም ነው የሚያናድዱኝ። አስባችኋል? አሁን ይህ ወንድማችን እንግዲህ እቃ ተቃጥሎብኛል ከቻላችሁ አፉ በሉኝ እንደዚህ በሉኝ። እሱ የሱ ገንዘብ እንጂ እነዛ ልጆች ከሰው ቤት እየተቃጠሉ ምግብ እያጡ እየተራቡ እየተጠሙ ስንት ዋጋ እየከፈሉ ያንን ገንዘብ እንዴት እንዳመጡት መቼም ያለፍነበት ሰዎች እናውቀዋለን። አብዛኛውን የመዳም ቤት እኮ ምግብ የሚቆለፍበት ቤት እኔ ያጋጥሞኛል። 4 አመት የሰራውበት ቤት ምግብ ስቲል ከሬስቶራንት ጠልባ አምታ ሸቶ ካልተደፋ ደስ የማይላት መዳም እኔ ስሰራ ነበር።
እንደዛ በየተቃጥዬ ሰርቼ ለኢትዮጵያ እቃ አዝዤ ላስቀምጥ ምን አይነት ጭንቅላት እንዳላችሁ እኔ በጣም ነው የሚገርመኝ። አያችሁ አሁን እቃ አንደኛ ደግሞ እቃ ሲቀመጥ መክዘል ላይ አንደኛ መክዘል ላይ አያስቀምጡም። ውሸት ለምን ነጋዴ ነበርኩ ነው ኢትዮጵያ ላይ ምን እንደሚሰራ እንዴት እንደሚሰራ እያንዳንዷን አብጠርጥሬ አውቃለሁ። ለእናንተ እቃ ይጨምራል እንደዚህ ይላል ገንዘቡን አስቀምጡ ይያሉ ይጀነጅኑላችኋል ያስገቡላችኋል። ገንዘቡን ግን እነሱ ይሰሩበታል። ገባችሁ? ይሰሩበታል። እናንተ ትበላላችሁ ታጨበጭባላችሁ። አለቀ ደቀቀ። ሁለት እነሱ በ3 በ4 ተጠቃሚ ናቸው። አንደኛ ብሩን እናንተ ትልካላችሁ ኦሬዲ ብሩን እየሰሩበት ነው። ሁለተኛ ደግሞ እቃው አይቀመጥም መክዘል ላይ ውሸት በትዛዝ ያሰራዋል። በትዛዝ ላንዷ ያረገ ያዋለደ ገንዘቡን በደንብ ይጠቀምበታል። እናንተ ግን ከሰው አገር ትንከራተታላችሁ። በሶስተኛ ደረጃ ደግሞ በጣም የገረመኝ እርዱይ ብሎ መጣ። ዳውድ ሌባው ማለት ነው። እርዱይ ከቻላችሁ እህት ወንድሞቼ 5-10 በሉኝ። እንዴው እንዴ ሰው እንዴት ነው በዚህ ደረጃ ስደተኛ ለመብላት ወገቡን ተሰልፎ የመጣው? በአዴ ለይቼበታለሁ ዘመዴ ለይቼበታለሁ ወገኔ ለይቼበታለሁ። እንዴ ተው እንጂ የለመደ ልማድ ያሰርቃል ከማድላል ያገሬ ሰው። በዚህ ደረጃ ግን ሰውን ሞኝ አታድርጉ። ባይዘው ሞኝ አይደለንም እኛ ገባችሁ? ግን እውነታችሁ ነው። አንዳንድ ከብቶች አሉ ዝም ብለው ገንዘባቸውን እያመኑ እየሰጡ የሚበሉ እነሱ ናቸው። በእነሱ የተነሳ ግን ሁላችንም እንረገጣለን። ስለዚህ ምን ልላችሁ ፈልጌ መሰላችሁ? አንደኛ የመዳም ቅመሞች ማድረግ ያለባችሁ ነገር እኔ ልምከራችሁ። እኔ አረብ ሀገር ነበርኩ። አረብ ሀገር ሰርቼ ነው አሁን እዚህ የገባሁት። ዝም አይደለም ገንዘቤን አጠራቅሜ ከአላህ በታች ገንዘቤን ሴቭ አድርጌ ነው የገባው። ገንዘባችሁን ሴቭ አድርጋችሁ ኢትዮጵያ ሄዳችሁ ከተስማማችሁ ለመቀመጥ አህልን ወሳህልን፣ ካልተስማማችሁ እኮ ነገ ወዲያ እኮ እንደገና ልትሰደዱ ትችላላችሁ። ስለዚህ ያንን እቃ አሁን 200-300 ሺህ ብር ገዝታችሁት ቢሆን ያንን እቃ መልሶ ለመሸጥ 200-300 ሺህ ብር አትሸጡትም። 20 እና 30 ሺህ ብር ከሸጣችሁት ራሱ አድናቂያችሁ ነኝ። ስለዚህ ምንድነው ለነሱ ነው እቃ ገዝታችሁ የምታስቀምጡ ገና ኢትዮጵያ ሂጄ አልፎልኝ እቀመጣለሁ የምትሉ እህቶች አትሞኙ። ገንዘባችሁን ከቻላችሁ ሴቭ አድርጉት፣ ካልሆነ ደግሞ ቦታ ግዙበት። ገባችሁ? ቦታ ግዙበት እንጂ አሁን ከዳውድ ጋር ያዘዙ የመዳም ቅመሞች ምን አላቸው? ከቻላችሁ አፉ በሉኝ አላቸው። ለምን የነሱ ከሰው ቤት መቃጠል ዳውድ አላመመው። ዳውድ ምንድነው ያመመው? የግል ጥቅሙ ነው ያንገበገበው። ጀማል ደግሞ የሚያሽቃብጠው ማለት ነው አፉ በሉት እንደዚህ በሉት እያለ እየደጋገመ ቪዲዮ እየሰራ ነበር። ለምን? እሱም የኮሚሽን ስለሚከፈለው ነው። ወይም ደግሞ ነገ ወዲያ እሱም ደግሞ ተቃጠለብኝ ተዘረፈብኝ ብሎ ይመጣል። እንደዚህ ደግሞ አፉ በሉኝ ይላል። ታስታውስ እንደሆነ ጀማላውን በባለፈው ተከሶ ነበር። አንዲት እህቴ ከሳው መልስ አልሰጠም፣ በዛው ዝም ነው ያለ። ለዛ ነው የሚተጋገዙት። ስለዚህ እህቶቼ አረብ ሀገር ሁናችሁ እንዲያው ለአላህ ብላችሁ አረቢያ መጅልስ የቤት እቃ የምናምን እያላችሁ ገንዘባችሁን አትበሉ። ብራችሁን ሴቭ አድርጉ። ነገ ወዲያ ስትገቡ ትገዙታላችሁ። ካልሆነስ መሬት ግዙ። መሬት ደግሞ እንዴት ነው ባሎቻችሁን ሳታምኑ የገዛ ዘመዶቻችሁን ሳታምኑ እንዴት ነው አንድ ተራ ዩቲዩበር የምታምኑት? አንድ ተራ ዩቲዩበር ይው መልሶ እኮ መጥቶ ተናገረላችሁ። ምንድነው ያለ? ቤተሰቦቻቸውን ሳያምኑ ከኔ ጋር አስቀምጠው ተቃጠለባቸው ነው ያለ። መልሳችሁ ቪዲዮውን ማየት ትችላላችሁ። ስለዚህ እኔ ቤተሰቤን አላምንም እያላችሁ አትናገሩ። ገባችሁ? ባድ የበላው በሶ ደም ይወጣል ጎርሶ። ባድ ነው። ይሄው አወጣላችሁ። እና ምን ልላችሁ ፈልጌ መሰላችሁ? ገንዘባችሁን ለማንም ለሃጫም ዩቲዩበር አትበሉ። ገባችሁ? ሁለተኛ ደግሞ ዳውድ ወንድማችን እንግዲህ ኢቲዩ ይከፍለዋል። ተከፋይ ነው። ለምን አፉ በሉኝ አለ? አፉ በሉኝ ማለት አልነበረበትም መፍሩድ። አይ እህቶቼ በቃ እንደዚህ ተከስቶብኛል እየሰራው እከፍላችኋለሁ ነው ማለት የነበረበት። ጭራሽ መዋጮ ራሱ መጠየቅ አልነበረበትም። እሱ ግን ምንድነው ያደረገው? መዋጮ ጠየቀ። አያችሁ? ምክንያቱም የሰው ገንዘብ ስለሚጣፍጣቸው አፉ በሉኝ ካልቻላችሁ ግን አዋጡ አለ።
ደግሞ እኮ የሚገርመው የምታዙት እናንተ፣ የምትበሉት እናንተ፣ የምታለቅሱት እናንተ፣ የምታዋጡት መልሳችሁ እናንተ ናችሁ። አሜሪካና ካናዳ ያለው ሰውማ ቢቻል አወጣ ከተባለ ቂጥ ላላት ሴት ነው ዶላሩን ሄዶ የሚያዘንብ ቂጧን ወዝወዝ ለምትል ሴት እንጂ ከዛ ውጭ ገንዘቡን ዝም ብሎ ካለ ፕላን አያወጣም። የነገ ህይወቱ ያሳስበዋላ። እናንተ ናችሁ። አንድ ሰው መጥቶ እንትን ሲል ያው ግሩፑን አስቀምጥልን አስገባልን ችግር የለም አስገባን እናወጣለን። ነገ ወዲያ እናንተ ታማችሁ የሆነ ነገር ብትሆኑ ዘወር ብሎ የሚያያችሁ ሰው የለም። አሁን ትናንትና ዱባይ 3 ወንድሞቻችን ህይወታቸው አጥተዋል። አላህ ይረሃማቸው። ገባችሁ? እንግዲህ ለነሱ ገና ደግሞ የጂናይዝ መውጫ ደግሞ በጣም የሚያዋጣው ማን ነው? የመዳም ቅመሞች ናቸው። እኔ በጣም ነው የሚያሳዝኑ ወላሂ። በዛም የሚበሉ ማናቸው? የመዳም ቅመሞች። ስለዚህ እህቶቼ ማንም ዩቲዩበር እየመጣ አይነግድባችሁ። ለማንም መነገጃ አትሁኑ። ገንዘባችሁን አትስጡ። ወንድማችን ዳውድ ደግሞ ኢቲዩ ይከፍልሃል። በዛም አድርገ የሰው ሀቅ መልስ። አለቀለቀቀ። እዚህ እየመጣ እንደዚህ ብሎ ወዳጅና ጠላት የለየውበት እንደዚህ ያልኩበት አትበል። ምክንያቱም አንተ ብታስብላቸው ኑሮ ለእህቶች አሁን አንተ ምንድነው ያልክ? ያዘዛችሁ አበረታቱኝ ያልክ አንተ መፍሩድ የምትል የነበረው ገንዘባችሁን ያዙ፣ ገንዘባችሁን አስቀምጡና ገንዘባችሁን ከመጣችሁ በኋላ ገቢያውን አይታችሁ ትገዛላችሁ ብለ ለእህቶች አልመከርክም። አንተ ግን ምንድነው ጥቅምህን ያስቀደምከው? ምንድነው ያልከው? እዘዙኝ አበረታቱኝ እንጂ ለመዳም ቅመሞች አስባችሁ አዝናችሁ አታውቁም። አታስመስሉ። ማስመሰል በጣም ነው የሚያስጠላው። አድርሱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።